ለአምላካችን ለእግዚአብሔር ይሁን። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። እንግዲህ ሰዓቱ በጣም ገና ስለሆነ ከኔ ጋር ደግሞ 1-2 ሰዓት እናሳልፋለን። እግዚአብሔር ስሙ የተባረከ ይሁን። አንድ ዛሬ በልብ ያለው እንደመነሻ ጥቅስ አድርጌ ልናገርበት የማስበውን ሐሳብ በጌታ ስም እኔ ቆሜ አነብላችሁና ከዛ ደግሞ ጌታ ይባርካችሁ። ቆመን እስቲ ለእግዚአብሔር ቃል ክብር ብዙ ሰዓት ስለምንቀመጥ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 4 ያለውን ክፍል እናነብና ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሄዶ ቤተክርስቲያኒቱን ከተከለ በኋላ መልሶ መልእክትን ሲጽፍላቸው የሰበከላቸውን የነገራቸውን ያንን መልሶ ሲያሳስባቸው በዚህ ክፍል ላይ እናያለን። ምን ይላል? ከምዕራፍ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠዋችሁ። እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። እግዚአብሔር ስሙ የተባረከ ይሁን። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ወንጌል ይሄ ነው። በቃ ይሄ ነው ቁልፉ፣ ማሰሪያው። ኢየሱስ ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ምን ብሏል? ተነስቷል። እንጸልይ። ጌታ ሆይ ስለዚህችን ሰዓት እናመሰግንሃለን። ሞትና ትንሣኤን ልናስብ ከሁሉም አቅጣጫ በፊትህ ተሰብስበናለን። እግዚአብሔር አባት ሆይ ዛሬ እቺ ቀን በሕይወታችን ልዩ ቀን ትሆንልን። እግዚአብሔር ሆይ ዳግመኛ ካንተ ጋር የምንነካካበት፣ ያኔ ስታድነን፣ ያኔ ስትጠራን ለፍቅርህ የሰጠነውን ምላሽ በማሰብ በዛ እውነት ውስጥ ራሳችንን እንድናገኘው እርዳን። እግዚአብሔር አባት ሆይ መንፈስህ ሳይከለከል በሙላት በመካከላችን ይስራ። ለእያንዳንዳችን እንደሚገባን ተናገረን። ሁኔታዎቻችንን አልፈህ ለውስጥ ማንነታችን ተናገረን። ጌታ ሆይ እንዲሁ እንደመጣን እንዲሁ እንዳንወጣ ከቃል ማዕድ ተቋድሰን በልተን ጠግበን እንድንወጣ እርዳን። ደግሞ እኔ እግዚአብሔር አባት ሆይ ከራሴ ድካም የተነሳ ለሕዝብ መተላለፍ የሚገባው ነገር እንዳይከለከል እግዚአብሔር አባት ሆይ በፍጹም ግልጽነት ቃልህን መናገር እንድችል የተማሩ አንደበቶችን፣ በእሳት የተነኩ አንደበቶችን ስጠኝ። እግዚአብሔር አባት ሆይ ሕዝብህ አንተን አይቶ ይውጣ። ይህንን ስለምታደርግ እናመሰግንሃለን። ይህንን የማይወዱ ክፉ መናፍስታት ደግሞም በእግዚአብሔር ዕውቀት ላይ የሚነሳ ሰዋዊ ሐሳብ ሁሉ በስምህ ስልጣን የፈረሰ ይሆን። ክብር ለታረደው በግ ለኢየሱስ ክርስቶስ ይሆን። አሜን። ተቀመጣላችሁ።
እግዚአብሔር ስሙ የተባረከ ይሁን። አንድ በ19ኛው መቶ ክፍለ ዘመን የነበረ አንድ አውጉስቶስ ኮንቴ የሚባል አንድ ሰው ነበረ። ክርስትናን እለት እለት እየጨመረ ሲሄድ ተከታዮች ሲበዙለት ሲያይ ክርስትናን የሚተካ ሃይማኖት መፍጠር እፈልጋለሁ ብሎ አሰበ። ምንን? ክርስትናን የሚተካ ሃይማኖት ለመፍጠርና ብዙ ተከታዮች እንደ ክርስቶስ እንዲኖሩት ፈለገና እውነተኛ ታሪክ ነው። በጣም የቅርብ የሚላቸውን ሁለት አማካሪዎቹን ጠራና ነገራቸው። ምን አላቸው? ክርስትና በጣም ልክ ክርስቶስ ፖፑላር እየሆነ ነው እና እኔም ደግሞ እንደርሱ ይህንን ክርስትና የሚባለውን የክርስቶስን ሕይወት አሁን የሚታየውን የሱን ተከታዮች ያክል ተከታዮችን ማፍራት ፈልጋለሁና በዚህ ጉዳይ ላይ አማክሩኝ ብሎ ጠራቸው። በጣም ጥሩ ነው አሉትና አንደኛው ጥያቄው ቀላል ነው አለ። እሱም መተካት ትፈልጋለህ? አዎ። በቃ ተሰቀላል። ምን በል? ተሰቀልና ከዛ ከሞትክ በኋላ እንቀብረሃለን። 3 ቀን ቆይና ተነሳ ነው። የዛን ጊዜ ክርስትናን ምን ትላለህ? በቃ ከክርስቶስ ጋር እኩል የሆነ ተከታይ ይኖርሃል አለው። ሁለተኛው በጣም ጥሩ አሉ። ጥሩ ጥያቄ ነው የጠየቀው። እንግዲያውስ ሐሙስ ማታ እንይዝህና ደህና አድርገን ልብስን አውልቀን እንጠበጥበሃለን አሉ። ግርፍ እናደርግና ሲደክምህ ደግሞ የምትሰቀልበትን መስቀል አሸክመን እያዳፋን ወደ ቀራንዮ እንወስዳለን አሉ። ከዛ የሾህ አክሊል ጉንጉን እናመጣና ጭንቅላት ላይ እሾኩ እየወጋ እንጭንልሃለን። ከዛ ቶሎ ከሞትክ ሰየው ቶሎ እናወርድህና ምን እንልሃለን? እንቀብረሃለን። ከቀበርን በኋላ ልክ እንደ ክርስቶስ 3 ቀን እንጠብቀሃለን አለው። ከዛ በሶስተኛው ቀን ስትነሳ እኔ የመጀመሪያው ደቀ መዝሙር ሆናለሁ። እኔ የመጀመሪያው ደቀ መዝሙርህ ሆናለሁ። ስለማይቻል ማለት ነው። እንግዲያ ክርስቶስ በነበረበትም ዘመን ብዙ ታሪክ የሚጠቅሳቸው ኃያላን ነበሩ፣ ታላላቅ ሰዎች ነበሩ። እንደውም ናፖሊዮን የሚባለው የፈረንሳይ ገዢ የነበረ በ19ኛው መቶ ክፍለ ዘመን በጣም በሚገርም ሁኔታ አንድ ነገር ያያል። እንዳለ አውሮፓን አንቀጥቅጦ የገዛ ነው። ሁሉን ያስጎበደደ ነው። ግን ሁሌ አንድ ጥያቄ የሚሆንበት ነገር አለ። ብዙ ሰራዊት አለ። በሰራዊቱ ኃይል ሰው ሁሉ እንዲሰግድለት አድርጓል። ግን ስለ ክርስቶስ ሲያስብ ሁል ጊዜ አንድ ነገር ይገርመዋል። እኔ እንደዚህ ኃያል ሆኜ ታላቅ ሆኜ ታዋቂ ሆኜ አንድ ወታደር እንኳን ሞትልኝ ብለው ምን አይልልኝም? አይሞትልኝም። ግን ስለ ክርስቶስ ሳስብ አለ ሞቱልኝ ሳይላቸው ሊሞቱለት በሚሊዮን የሚቆጠሩ ተሰልፈዋል አለ። ለካ እኔ በኃይል በመሳሪያ ኃይል ነው የምገዛው፣ ክርስቶስ ግን ብዙዎችን በፍቅሩ ነው የገዛው። ኧረ ኢየሱስ ጌታ! የፍቅሩ ምርኮኞች ነን አይደል? ማን አስገድዶን መጣን? ማን? በቃ ያ በቀራንዮ መስቀል ላይ የተከፈለው የሆነልን ነገር የክርስቶስን ፍቅር ስላሳየን የትም ፈልገን የማናገኘውን ያንን ምን አየን? የክርስቶስን ፍቅር አየንና ዛሬ በቤቱ ልናስበው። የዛሬ 2000 ዓመት በፊት ነው ኢየሱስ ክርስቶስ የሞተው። ዛሬ ላካፍላችሁ የምወደው ቅድም ባነበብኩላችሁ ክፍል ላይ ሐዋርያው ጳውሎስ ሊያሳስባቸው ይወዳል። የተደረገላችሁ የሆነው ነገር እንደዚህ ነው። ይሄንን ደግሜ የምንላችሁ ፈልጋለሁ፣ ላሳስባችሁ ወዳለሁ። ዛሬ እንደ ርዕስም አድርጌ የወሰድኩት ሞትና ትንሣኤውን የማሰብ እድል ማግኘት ጥቅሙ
ለድገመው ሞትና ትንሣኤውን ለማሰብ እድል ማግኘት ጥቅሙን ነው ዛሬ የምናገራችሁ። እግዚአብሔር ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ለኛ ከዶሮ ወጥ ያለፈ ነው የዛሬው ቀን አይደል? ሰይ አንድ ሰው አሜን ካለ ይበቃል። ስሙ የተባረከ ይሁን። እሱ ገብቶታል ማለት ነው። ሃሌሉያ። ትዝ ይለኛል፣ ጃሺን ያስታውሰኛል። አንድ ቀን ጉባኤያችን ድክም ብሎት ከኋላ ሆኖ እኔ እዚህ ስታገል ያያል። እጁን አነሳና አሜን አለ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ሐዋርያው ጳውሎስ በጣም በሚገርም ሁኔታ ይህንን የሞት ክርስቶስ የሞተላቸውን እንደውም ቅድም ባነበብኩላችሁ ክፍል ላይ ቁጥር 2 ላይ በከንቱ ካላመናችሁ በቀር በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። አንዳንድ ጊዜ በከንቱ እንዲሁ ለማመን ያክል የሚታመንበት ጊዜ አለ ማለት ነው። ለምን? በጣም የዕብራውያንን ሰዎች በሚገርም ሁኔታ ሐዋርያው ጳውሎስ ይሞግታቸዋል። ምን ይላቸዋል? እኛም የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን ይላቸዋል። ምን? ይሄ ያመንበትን የተጠራንበትን ለዚህ ለመስቀሉ ፍቅር የሰጠንበትን ምላሽ አጽንተን ጉዳዩ መጀመር አይደለም ነው የሚላቸው። መጀመሩ ሳይሆን በጀመርነው ጸንቶ መቆም የሚባል ነገር አለ። ያ ብቻ አይደለም። ዕብራውያን 3:14 ላይም የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል እንሆናለን አይደለም። ዛሬ ላይ ያንን ያመንነው መጀመሪያ ላይ ክርስቶስ ስለ ኃጢአታችን ቅድም እንዳለው በአንደኛ ቆሮንቶስ 15 ከቁጥር 1 ጀምሮ ክርስቶስ ስለ ኃጢአታችን ሞቷል ብሎ በእርሱ ሞት እኔ ሕይወት አግኝቻለሁ ብሎ አምኖ እስከ መጨረሻው መጽናት ከቻልን አሁን የእርሱ ተስፋ ምኖች ነን? ተካፋዮች ሆነናል እንሆናለን አይደል? ሆነናል። ይገርመው ባለቀ ነገር ውስጥ የከተተን እግዚአብሔር ስሙ የተባረከ ይሁን። በማመን ብቻ በክርስቶስ በሥጋው በኩል ወደ አብ እንድንገባ ድፍረት የሆነን የናዝሬቱ ጌታ ኢየሱስ ስሙ የተባረከ ይሁን። ስለዚህም ልክ እነሱ እንደሚያሳስባቸው ዛሬም ከዚች ጣሪያ በታች ላላችሁ ወገኖቼ ላሳስባችሁ ወዳለሁ። ተሰብስበን ሰለብሬት ማድረጉ ጥሩ ነው። ነገር ግን ይሄ መሰባሰባችን መጀመሪያ ከእርሱ ጋር ያቺ በቀራንዮው መስቀል ላይ የተከፈለችልንን ዋጋ አስበን እርሱ ስለ ኃጢአቴ ሞቷል፣ ስለዚህም እኔ በሱ ሞት ሕይወትን አግኝቻለሁ ብለን ያሰብንባትን ቀን እንድናስብ ወደ ኋላ ልመልሳችሁ ወዳለሁ። ዛሬ እግዚአብሔር ስሙ የተባረከ ይሁን። በጣም የሐዋርያው ጳውሎስ መልእክቶች ላይ ብዙዎቹ ላይ ስታዩ ብዙዎቹ እንደጀመሩት ሳይቀጥሉ ቀርተው ደጋግሞ ምን ይላቸዋል? ያሳስባቸዋል። የቆሮንቶስንም ሰዎች ጭምር እንዴት በምን አይነት እምነት እንደሰበኩላችሁ በምን አይነት ሁኔታ ወደ እናንተ መጥቼ ይህንን ወንጌል እንደነገርኳችሁ ደግሜ ላሳስባችሁ እወዳለሁ። ምክንያቱም ወደ ገላትያ ሰዎችም ስትመጡ ያ ክርስቶስን በሚገርም ሁኔታ ሰብኮላቸው ክርስቶስ በፊታቸው እንደተሰቀለ ሆኖ ምን ብለውት ነበረ? ተስሎላቸው ነበረ። ልክኛ በልጅነት ወራት ጌታን ስንቀበል ኤቭሪቲንግ መዝሙሮቹ ስለ መስቀሉ አይደለ? ስብከቱ መድረክ ላይ ሞላው ስለምንድን ነው? ስለ ክርስቶስ መስቀል፣ ስለ ሞቱ፣ ስለ ትንሣኤው በኋላ ላይ መመጣበታለሁ። ወገኖቼ ከዚህ እውነት በራቅን ቁጥር የምንኖረው ሕይወት ክርስትና ሳይሆን ሰው ሰራሽ ማስመሰል ነው። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። የክርስቶስን ሞትና ትንሣኤ ለማሰብ እድሉን ስናገኝ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 ጀምሮ የክርስቶስ መከራ መቀበል ምስክር የመሆን እድል ማግኘት ነው። ምንድነው? የክርስቶስ ኢየሱስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 1 ላይ ይሄንን ነው የሚነግረን። ክፍሉን አነበዋለሁ።
እግዚአብሔር ስሙ የተባረከ ይሁን። ምዕራፍ 5 ቁጥር 1 ላይ እንግዲህ እኔና ከእርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋይ የሆንኩ ይላቸዋል። የማን ምስክር? ያው እነዚህ ሁሉ ዛሬ ገድላቸውን የምንናገርላቸው የምናወጋቸው ሐዋርያቶች ባሏቸው ሌሎቹ ሁሉ ከጅማሬ እስከ ፍጻሜ የክርስቶስን መከራ ስቃዩን ይሄ ሁሉ ለእናንተ የተከፈለ ዋጋ ነው ብለው ለሌሎች እየተናገሩ ብዙዎችን ለክርስቶስ እየማረኩ እነሱ እየቀለጡ ለሌሎች ብርሃን ሆነው ብዙዎችን ለክርስቶስ ምርኮኛ አድርገው ያስገቡ ጀግኖች ናቸው። እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ። ስለዚህም ይሄንን ዛሬን ስናስብ የክርስቶስን መከራ እያሰብን ይሄ ሁሉ ለኔ ብቻ ሳይሆን ለዓለም ሁሉ የተከፈለ ዋጋ እንደሆነ ለማሰብ ነው። ዛሬ ስለ ክርስቶስ መከራ መናገር ጭንቅ ነው አይደል? እንኳን አይደለም ለሩቁ በአደባባይ ወጥተው ለመናገር አጠገባችን ያሉ ብዙ ያልዳኑ ግን ለመናገር የምናፍርበት ወገኖቼ፣ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ራቁቱን ሲንጠለጠል ስለኛ አላፈረም። ስሙ የተባረከ ይሁን። ስለዚህም ዛሬን ስናስብ ይሄንን እንድናስብ እግዚአብሔር እድሉን አመቻችቶልናል ማለት ነው። ምኑን? ሞትና ስቃዩን እንድናስብ መከራውን እያሰብን ስለ ብዙዎች የተከፈለ ዋጋ እንደሆነ እንድንናገር እንድናስብ ነው እግዚአብሔር ይሄንን እድል የሰጠን እንጂ ሆ ብለን ተነስቷል ብለን ጥሩ ማዕድ ቆርሰን እንድንለያይ አይደለም። ዋና ማዕድ በሰማይ ይጠብቀናል። ኧረ ሃሌሉያ፣ ስሙ የተባረከ ይሁን። ሌላው ይሄንን የትንሣኤ ቀን ስናስብ የደበዘዘብንን ከፊታችን ዘወር ያለውን የክርስቶስን መስቀል ዳግም በፊታችን ለመሳል እድሉን ይሰጠናል። ግልጽ ነው ወገኖቼ። ሐዋርያው ጳውሎስ በገላትያ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ አይኖቻችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። አሁንስ ማን ነው አዚም ያደረገባችሁ? ማን ነው ከዛ እውነት ፈቀቅ እንድትሉ ዘወር እንድትሉ ይሄንን አዚም ድንዛዜ ያደረገባችሁ? እንደው እኮ የገላትያን ሰዎች እናስባለን እንጂ ያ አዚም እኛ ጋር የለም ወይ? ያ ድንዛዜ እኛ ጋር አልደበዘዘብንም ወይ? የክርስቶስ መስቀል። ሰላም ናችሁ? እናንተ ደህና ከሆናችሁ ምንም ችግር የለም፣ ግን አይመስለኝም። ምክንያቱም ያ የክርስቶስ መስቀል በፊቱ የተሳለ አሁን እንደተሳለ የሚቆጥር ሰው ለመጸለይ አቅም አለው። ይሄንን እውነት ለመናገር ስለ ክርስቶስ መከራ ደፍሮ ለመናገር ምን አለው? ጉልበት አለው፣ አቅም አለው። ስለዚህም ወገኖቼ ይሄንን ኦፖርቹኒቲ እግዚአብሔር ዳግመኛ እርግጠኛ አይደለም የሚቀጥለውን ትንሣኤ መገናኘታችንን እርግጠኛ የሆነ ሰው አንድ ሰው እጁን አውጥቶ ይንገረኝ። ስለ በኋላው እንኳን የሚነግረኝ ሰው ካለ በጣም ግሩም ነው። ነገር ግን ወገኖቼ ነገ በኋላ የኛ አይደለም። ለዚህ ነው እግዚአብሔር ቃል የመዳን ቀን ዛሬ ነው አለና የተወደደችውም ሰዓት መቼ ነች? አሁን ነች። እስቲ አሁን በሉ እስቲ። አሁን የምታዩበት መነጽራችሁ ነጋችሁን ይወስነዋል። ዛሬ ላይ ከክርስቶስ ጋር ኪዳንን ለማደስ በምታደርጉት ውሳኔ ነጋችሁ የተቃኘ ይሆናል። ዛሬ እርግጠኛ ባልሆናችሁ ነገር በኋላ እርግጠኛ ልትሆኑ አትችሉም። ስለዚህም ይሄ የደበዘዘብንን የክርስቶስን መስቀል ዳግመኛ በፊታችን እንዲሳል። ምክንያቱም የገላትያ ሰዎች ዘወራሉ፣ ሕግም ጸጋም የሚል ደባለቁ። ዛሬ አንዳንድ ሰው እውነቴን ነው የምላችሁ የገላትያ ሰዎችን እንወቅሳለን እንጂ በብዙ ጥረት ውስጥ ያለን ሰዎች አለን። ይሄንን ባደርግ ለጽድቄ ለህይወቴ ለምናምን የምንል ማለት ሕግ እያወጣን በዚህ ብሄድ ይሄ ይሆንልኛል ኖ ወገኖቼ፣ የዛን ጊዜ ሕግና ጸጋ ስናደባልቅ ከጸጋው ዙፋን እንደወደቅን ምንም ልናሳካ እንደማንችል እነግራችኋለሁ ወገኖቼ። እግዚአብሔር የትኛው መንፈሳዊ እውነት በገባን ልክ የምናድገው ወደ ጥገኝነት ነው። ራስን ወደ መቻል ክርስትና አይታደግም። ወደ ማን ነው? ወደ አለመቻል፣ አንተ በኔ ቻል ወደሚለው ህይወት ነው የምናድገው። እግዚአብሔር ስሙ የተባረከ ይሁን።
ስለዚህም ከመስቀሉ ስር ዘወር ብላችኋል። በሥራ ለመዳን ጥረት ውስጥ ገብታችኋል። ከመቼው ፈጥናችሁ ዘወር አላችሁ። አይገርማችሁ? የሚገርማችሁ በቃ ብዙ ነገሮች እናስታውሳለን። ስለ እግዚአብሔር ቃል፣ ስለ እነዚህ መንፈሳዊ ነገሮች ወዲያው ብን ይሉብናል። በተለይ ዘመኑ ስብከት አይሰነብትም፣ አያድርም፣ እኛ ጋር አይሰነብትም። ምክንያቱም አቀባበላችንም ጭምር ይመስለኛል። ስለዚህም ወገኖቼ ቫልዩ ልንሰጠው የሚገባው ይሄ በቀራንዮ መስቀል ላይ የተሰራው የክርስቶስ ኢየሱስ የሥራ ውጤት ነው። ቅድም ዘማሪያኖቹ ብላቴናዎቹ ዘመሩ። መስቀል ከፊቴ ዓለም፣ እስቲ በሉት መስቀል ዓለም ነው እንዴ? እውነቱን አሁን እስቲ ብዙ ነገሮቻችንን ያጨናነቀው ፕሮግራሞቻችንን እኮ ማየት ቀላል ነው አይደለ? ከዚህ እንኳን ወጥተን እስቲ ለመጸለይ ፕሮግራም የያዘ ሰው ዛሬ ከሰዓት በኋላ የእግዚአብሔርን ቃል ለማጥናት የያዘ ግን ብዙ ፕሮግራሞች አሉ ወገኖቼ። ስለዚህም በአንድም በሌላም መንገድ ኢንፍሉዌንስ ተደርገናል። ዛሬ ልክ በሞቀ ብርድ ልብስ ውስጥ የተኛ ሰው ልክ ድንገት የሆነ ነገር ሲያስደነግጠው ገፈፍ አድርጎ ዙሪያውን እንደሚቃኝ ልንቃኝ የሚገባበት ጊዜ ይመስለኛል። ዙሪያችንን ብዙ የምንሰማቸው ነገሮች ብዙ ጊዜ እንዳለው ሰው በጣም የሚገርማችሁ ብዙዎቻችን ለመኖር በምናደርገው ዝግጅት ነው ዘመናችን እያለቀ ያለው። ለምን? ብዙዎቻችሁ ለማገልገል በጣም ፕሮግራም አላችሁ። እስቲ ማገልገል ፕላን ያላችሁ ብላችሁ እርግጠኛ ሆኜ እነግራችኋለሁ ሁላችሁም እጃችሁን ታወጣላችሁ። ግን ዛሬ ነች የኛ ቀን፣ ነገ የኛ አይደለም። እኛ ራሳችን ማኖር ብንችሉ which is good መናገር። ለዚህ እኮ ነው እንኳን አይደለም ለዘመናት በኋላ ከሰዓት ለሚደረገው ነገር እግዚአብሔር ቢፈቅድ ብንኖር ይህንና ያንን እናደርጋለን በሉ ተባለኩ። እግዚአብሔር ስሙ የተባረከ ይሁን። ይህንን ቀን ስናስብ ከመስቀሉ ስር ርቀን ለሄድን የመመለስ እድልን ማግኘት ነው። ስሙ የተባረከ ይሁን። ምን አልኩኝ? ከመስቀሉ ስር ርቀን ላለን ይሄ መስቀል ስላችሁ እዚህ ጋር ያለው እዚህ ጋር እንዲህ ክሮስ የሚደረገው እያልኩ አይደለም። በቀራንዮ መስቀል ላይ የተሰራውን ስራ እያልኩ በመስቀሉ ላይ የሆኑ ነገሮች የተከናወኑ ነገሮች። ምክንያቱም ወገኖቼ ጌታ ኢየሱስ ክርስቶስ ወደ ሕይወት እኛን ከመጋበዙ በፊት ወደ ረፍት ከመጥራቱ በፊት የጠራን ወደ መስቀሉ ነው። ምንድን ያለው? ከምድር ከፍ ከፍ ባልኩኝ ጊዜ አለ ብዙዎችን ወደ እኔ ምን እላለሁ? መጀመሪያ የተሳብነው ወደ ስቅለቱ ነው። የተሰቀለ ሰው ይሞታል፣ የሞተ ሰው ይቀበራል፣ የተቀበረ ሰው ይነሳል። ከተነሳ የትንሣኤውን ሕይወት የመለማመድ ኦፖርቹኒቲ አለው። አለበለዚያ ግን ብዙዎቻችን ለመሞት በጣም ሪዘርቬሽን አለን። ብዙ ያልተነቁ የሆነ ቀይ መስመሮች አሉናል። ለሰው ራሱ ያሰመር ነው። ለቤተ ክርስቲያን፣ ለአገልጋዮች፣ ለሁሉም አስመረን ከዚች እንዳያልፍ የተባለ ብዙ መስመሮች አሉን። ለዚህ እኮ ነው ያቺ መስመር ስትታለፍ አንዳንዱ እሱን አትንኩት እንጂ እስከዛ ሰላም ነው እንባላለን። ብዙ አይነኬ ነገሮች አሉን አይደል? እግዚአብሔር ይርዳን ወገኖች። ስለዚህም እችን ቀን ስናስብ ከመስቀሉ ርቀን ላለን የመመለስ ኦፖርቹኒቲ ነው። እንደገና የመታሰብ፣ እንደገና የመመለስ፣ እንደገና ለመንበርከክ መወሰን፣ እንደገና ያንን ፍቅር ለማደስ እድሉን ምን ይለናል? ይሰጠናል። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ክርስቶስ ስለኛ መንገላታቱን መከራ መቀበሉን በሞቱ እኛ በሕይወት እንደቀጠልን ይሄ ሁሉ ለኔ ብለን እንድናስብ እድሉን እግዚአብሔር ሊሰጠን ሲያስብ እንደዚህ አይነት ኦፖርቹኒቲ ይሰጠናል። ስለዚህም በመስቀሉ ዙሪያ ስንገናኝ ወገኖቼ እርስ በርስ ሰውን እንዳያየው መስቀሉ ይጋርደዋል።
በመስቀል ውስጥ ስንታይ ሁሉ ነገር ሰላም ነው። አሜን ነው። ስሙ የተባረከ ይሁን። ክርስቶስ በመካከላችን ከጎላ ወሬያችን ሁሉ እሱ ነው። አሁን ከመስቀሉ በራቀን ቁጥር የሚጎሉ ሰዎች አሉ፣ የሚታዩ ሰዎች አሉ። እኔ ይጎላል አይደል? እኔ እስቲ አስቧቸው። ግን እርሱ እኔ በሆነበት እኛ ምንም ነን። ወሬያችን ሁሉ ማን ይሆናል? ክርስቶስ ይሆናል። ክርስቶስ ይሆናል። ኢየሱስ ክርስቶስ የዘላለም ጌታ ነው። ወገኖቼ እችን ቀን ስናስብ በአራተኛ ደረጃ እንድናስብ መንግስቱን ለመካፈል ብቻ ሳይሆን በረከቱን ለመቁጠር ብቻ ሳይሆን መከራውንም ለመካፈል እንድናስብ ጥሩ እድል ይፈጥርልናል። ምን አልኩኝ? እችን ቀን ስናስባት ዛሬ ላይ ስንሰበሰብ አዎ በክርስቶስ ኢየሱስ ከሞት ወደ ሕይወት ተሻግረናል። አዎ በክርስቶስ ኢየሱስ ብዙ የምንቆጥራቸው በረከቶች አሉ። በረከቱን ብቻ ሳይሆን መከራውንም እንድንካፈል የተጠራን እንደሆነን ደግሞ እንድናስብ እድሉን ይሰጠናል። አሜን ነው። አሜን ነው ወይ? ሃሌሉያ። ስሙ የተባረከ ይሁን። ስለዚህም ሐዋርያው ዮሐንስ በፍጥሞ ደሴት ላይ በመንፈስ ሆኖ አንድ ነገር አለ። ራእይ 1:9 ላይ እኔ ወንድማችሁ የሆንኩ ከናንተ ጋር አብሬ መከራውንና መንግስቱን መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ። አያችሁ አባቶቻችን ይሄንን ያሉ ሁሉ ነገር አልጋ ባልጋ ነው አላሉ። መከራውንም ለመካፈል ምን ያልኩኝ የተጠራው ነኝ። ብዙ ጊዜ መከራ እዛው ደስታ በረከት ምኖች ኑ ግብ እንላቸዋለን። እና አንድ ጊዜ መከራ ጥሩ ነው ተብሎ እንደው ባይሰበክም ግን ቻሌንጆች የክርስቶስን ፊት እንድንፈልግ እድሉን ይሰጡናል። መከራዎች ሲገፉን ጥሩ መገፋት ጥሩ ነው፣ ወደ ክርስቶስ መስቀል ያቀርቡናል። ምቾቶቻችን ግን ከክርስቶስ መስቀል ያርቁናል። ለተመቻችሁ እኔ ቅናት የለብኝም፣ እንኳን ተመቻችሁ። ነገር ግን ከመስቀሉ ካራቃችሁ ባይመቻችሁ ይሻል አይሻላችሁ? ይሻላል። ስለዚህም ፊታችንን መከራው እኮ ወገኖቼ የማይሆኑ ነገሮች ከህይወታችን እንዲቆረጡ አንዳንድ ሁሉን ነገር ተሸክመን አግበስብሰን ወደ እግዚአብሔር መንግስት ለመግባት በሯ ጠበብ ያለች ስለሆነ እያራገፍን ነው የምንገባው። መከራ አንዳንድ ጊዜ እርሱን ብቻ እንድናጎላ እድሉን። ለዚህ ነው ዮሐንስ በቃ እኔ ወንድማችሁ የሆንኩ ከናንተ ጋራ ከማጋ ከኔም ከናንተ ጋራም አብሬ መከራውንና መንግስቱን የኢየሱስ ክርስቶስን ትዕግስት የምካፈል ዮሐንስ ብሎ ይሄንን እውነት ይነግረናል። ስለዚህም ይሄ የሚያስተምረን ምንድነው? ዛሬን ስናስብ የዛሬዋን ቀን ስናስብ የዛሬዋን ቀን ወደዚህ እስቲ ስለ መስቀል እያወራው በትንሽ ዘወር አላችሁ ድሮ ግድ የላችሁ ወደ እኔ ዘወር በሉ። ኢየሱስ ክርስቶስ የዘላለም ጌታ። ስለዚህ መከራውንም እንድንካፈል የተጠራን እንደሆነ ልናስብ ይገባል ማለት ነው። ሌላው የዛሬውን ቀን ስናስብ የክርስቶስን ሞትና ትንሣኤ ስናስብ የትምህርታችንም ሆነ የአምልኳችን ማዕከል ክርስቶስ ብቻ እንዲሆን እንድናስብ ይረዳናል። ምን አልኩኝ? የትምህርቶቻችንም የአምልኮቻችንም ማዕከል ማን እንዲሆን? ክርስቶስ እንዲሆን እንድናስብ ወገኖቼ፣ ክርስቶስን ማዕከል ያላደረገ የትኛው
የቃላት ጋጋታ ከሰው ነው ወይ ከዓለም ነው። ሲጠነክር ደግሞ ከአጋንንት ነው። ስለዚህም ነው ዕለት ዕለት መስቀሉን ከፊታችን እያሰብን መሄድ ካልቻልን በተወሰድን በራቅን ቁጥር ወሬያችን ራሱ የሆነ ሰው ይሸታል። አፈር አፈር ይላል፣ ዓለም ዓለም ይላል። እንደውም ጨለም ካለ ደግሞ አጋንንታዊ የሆኑ ድምጾችን ሁሉ እንሰማለን። ስለዚህ የትኛውም ንግግሮቻችን በእግዚአብሔር ቃል እውነት የተቀመመ ካልሆነ ክርስቶስን የማያሳይ ከሆነ አንዳንድ ጊዜ ከተናገርኩ በኋላ ለራሴ ድምጼን ሲሰማው ይቀፈኛል። እንዴት ከኔ ወጣ ብዬ ይገረማል። አንዳንዴ በብዙ ቀልዶች መካከል ከእውነት ርቆ ክርስቶስን የማያከብር ልምምድ ውስጥ እንድንገባ ደግሞ የሚገርማችሁ ያኛው ድሮ ወጣቶች ሆነን ሳናገባ ማለት ነው እና አዳር ጸሎት አገር ቤት ሆኜ ነው ብዙዎቻችሁ እንዲህ ብለን ነበር እንዳትሉ እንዳትፈታተኑ። እዚህም አንዳንዴ ገጥመናል እና ስናወር ጸሎት ላይ ሁሉ ይደግማል እና እስቲ ውጊያ የሌለው ርዕስ እንጀምር ይባላል እና ስለ ወደፊት ስለምናገባው ስለ ሜሬጅ ስናወራ ሁሉ ሰው ይነቃቃል። ጆሮ እንዲህ የተኙ ሁሉ ከዛ ትንሽ ገፋፍ ያደርጉና ከዛ ቁጭ ይላል። ሁሉ እዛ ፐርፐዝ ላይ ያደረግንበት ጊዜ አለ። አንዳንድ ጊዜ ውጊያ የሌላቸው ርዕሶች አሉ። በቃ ስለዚህ ቃላቶች ስላማሩላችሁ ወይም ማውራት ስለቻላችሁ ነገሮች ደህና ሆነው አይደለም። ክርስቶስን በንግግሮች መካከል ሰዎችን ስብከትም ሲሰበክላችሁ ክርስቶስን ፈልጉት፣ ካጣችሁ ጆሮአችሁን ዝጉ። አምልኳችንም ከክርስቶስ መስቀል ራቅ ካለ አንዳንድ ጊዜ ልክ ዋው ዛሬ ተመለከ የሚባለው ሲያለበን ነው አይደለም። አንዳንዴ ዝምም ተብሎ በለሆሳስም እየተዘመረ ክርስቶስ ጋር መነካካት ከተቻለ ተችሏል። የአምልኮ ነው። የሙዚቃው መሳሪያ መድመቅና የሆነ የነገሮች መቀነባበር ሳይሆን ይህ ቴክኒክና ታክቲክ። አጨብጭበንም እኮ ከጌታ ጋር ተገናኝተን ወጥተን እናውቃለን። አጨብጭበን ዘመረን ማለት። ስለዚህ በነገሮች ውስጥ ሁሉ እንደ አማኞች እንደ ክርስቲያኖች ክርስቶስን እንደምትከተሉ ጆሮቻችሁን መንፈሳችሁን አንቅታችሁ በምትሰሙት ነገር ውስጥ ክርስቶስን ፈልጉት። በዝማሬ ውስጥ ክርስቶስን አሽትቱት። ካጣችሁት አትገደዱ ለመዘመር፣ አትገደዱ ለመስማት። ስለዚህም እነዚህን ቀኖች ስናስብ እንዲቆም ብለን ራሳችንን እንድንፈልግና ህይወታችንን እንድንመዝን እድል ይሰጡናል። ማለዳ አርብ ማለዳ አንድ ትምህርት ጀምሬያለሁ። ከመመዘናችን በፊት ተመዝነን ቀለን ከመገኘታችን በፊት ህይወታችንን እንመዝን በሚል ሐሳብ። አንዳንድ ጊዜ በደናው ጊዜ ህይወታችንን ካልመዘንን መዛኝ ይመጣል። ጊዜውን ሲጠብቅ ብዙዎቻችን በአንድም በሆነም አጋጣሚ ብዙዎቻችሁ ሚዛን አላችሁ፣ ቤታችሁ አላችሁ። ሚዛን የሌለው ሰው ብዙዎቻችን አለን። ምን ሁሌ ክብደታችንን ለመለካት ጨመርኩ ቀነስኩ እንላለን። የህይወትም ሚዛን አለ። ሚዛኑ የእግዚአብሔር ቃል ነው። ሚዛኑ መንፈስ ቅዱስ ነው። ህይወታችንን በዛ እውነት እየመዘንን እንዴት ነው ቀለልኩ ከበድኩ ማለት ካልቻለን የሆነ ሰዓት ላይ የሚመጣ የሚመዝን አለ። እኔ አሁን በጣም መድረክ እድል ባገኘው ቁጥር በተናገርኩ ቁጥር መፍራት ጀምሬያለሁ። ምክንያቱም እዚህ ያወራዋት አንድ ቀን ተጠራቅማ መጠየቄ ስለማይቀር ምን አወራ ያላወራሁትን ለምን አወራልኝ መባልም ስላል ሳይናገረኝም ተናገርኩ ካልኩኝ
እኔ ሳልናገር መቼ መባልም ስላል የእረኞች አለቃ አንድ ቀን ይመጣል። ምን ይላል? ይመጣል፣ ይመዝናል፣ ለእያንዳንዱ እንደየስራው መጠን ይከፍላል። ደስ ይላል። እዚህ ወጥቶ ሃሌሉያ ሰው ሁሉ ሲያዳምጥ መናገር። ግን ምን ተናገርኩ? አፈረስኩ ወይስ ገነባው? እያነጽኩ ነው ወይስ እያፈረስኩ ነው? ቁም ነገሩ እዛ ይመስለኛል። ስለዚህ ወገኖቼ በነገሮች ውስጥ ሁሉ ዛሬን ስናስብ ሞር ወደ መስቀሉ ለመጠጋት፣ ሞር ቃሉን ለመስማት፣ ሞር በእውነትና በመንፈስ እግዚአብሔርን ለማምለክ ልባችንን ልናነቃቃው ይገባል። አንዳንዴ ጥቂት ደቂቃ ወስዳለሁ ከሰዓቴ ሳይሆን ለእናንተ በማዘን እግዚአብሔር ስሙ የተባረከ ይሁን። አንዳንዴ የሆነ ሰዓት ላይ ውስጣችን የሚቆረቁሩን ነገሮች እየቆየን ስንሄድ ዝም ሲሉ ደህና ሆኖ አይደለም። እኔ በጣም አንድ ቀን አንድ ነገር አስተማረኝ እግዚአብሔር። አገር ቤት ነው ሉካንዳ ቤት ስጋ ልንገዛ ሄደን ሰውየው ስጋውን ሳተውና እጁን ሲያረገው እጁ ያንን ስለት ሬዚስት አረገ፣ አልቆረጠውም። ከዛ እንዴት ብዬ እንዴት አልቆረጠም ሲለው አየ ብዙ ከመቆረጡ የተነሳ እዚህ አካባቢ ያሉ ነርቮች ሞተዋል። ነርቮቹም ብሎ ስለሞቱ ስለት የመቋቋም አቅም አለ። አያመው አልኩኝ። ለካ መንፈስ ቅዱስ መጀመሪያ የሆነ ነገር ስናጠፋ ወዲያው ሻርፕ የሆነ ህመም ያልፍብናል። የሆነ የመጸጸት ስንለምዳት ደግሞ ትንሽ ይቀንሳል። እንትኗል እየጨመርን ስንሄድ እየደነዘዝን ሄድን እንጂ ጤነኛ ሆኖ አይደለም ነገሩ። ግልጽ ነው ወገኖቼ። ያ የሚነዝራችሁ እንድትጸየፉ የሚያረጋችሁ እንዴት ይሄንን አደረጉ? ወገኖች አንዳንድ ጊዜ ብዙ ሰዎች በጽድቅ መመላለሳቸው በቃ ሰርፕራይዝ ይመስላል። ኖ ይልቅ በጣም ሰርፕራይዝ ሊያደርጋችሁ የሚገባው ኃጢአትን እንዴት ሊሰራ ቻልኩ ብለን ሰርፕራይዝ ልንሆን ይገባል። በውስጣችን ያለው ኔቸር ያንን ማንነት ሬዚስት የሚያደርግ የሚጸየፍ ማንነት ነው የገባብን። አዎ አዲሱ የውስጠኛው ሰው እየጠነከረ ሲሄድ እየበረታ ሲሄድ ኃጢአትን እየተጸየፈ እየጨመረ የሚሄድ ነገር አለ። ስለዚህም አንዳንድ ጊዜ ለዚህ እኮ ነው ለማይረባ አእምሮ አሳልፎ ሰጣቸው የተባሉት ሰዎች በአንድ ወቅት ስለ ኃጢአት ንስሐ የሚገቡ፣ በአንድ ወቅት ውይ ጌታ ሆይ ምህረት አድርግልኝ የሚሉ ግን እየቆዩ ሲሄዱ አሁንማ እኮ በደንብ አድርጎ በትምህርት ደረጃ ምን ይሄ ቱታ በቃ መባል ጀምሯል። በሰው ኃጢአትን ሲያደርግ በትምህርት ተሸክሞ ቸርቻችን በየቸርች ውስጥ በደንብ አድርገው የሚሰጡ ትምህርቶች ላይ ደርሰናል። ወገኖቼ አትሸወዱ። ይህንን ነው የምላቸው። ክርስቶስ ሊቀድሰን ለራሱ ብቻ ሊያደርገን እርሱ ስለኛ ኃጢአት ሲሆን እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው። ስለዚህም ወገኖቼ ነገሮች ስንለማመዳቸው ኖርማል ከሆኑብን አንድ ቀን ደግሞ መጽሐፍ ቅዱስ ሲናገር ለማይረባ አእምሮ አሳልፎ መሰጠት እንዳለ ልናስብ ይገባል። አሁን ስንኖር በብዙ ፍርሃትና መንቀጥቀጥ በቤቱ ልንመላለስ ክርስቶስን የማያሳይ የህይወት ልምምድ ውስጥ እንዳንገባ ጥንቃቄ ልናደርግ ይገባል። እነዚህ ቀኖች ክርስቶስ በከንቱ እንዳልሞተ በቀራንዮ መስቀል ላይ ህይወትን የሚያክል ነገር ዋጋ ያስከፈለው የኔና የናንተ በደል ከሆነ እርሱ ስለኛ ኃጢአት ከሞተ እኛ ደግሞ ለርሱ ልንኖር ለዚህ ተጠርተናል። አሜን ወገኖቼ፣ እግዚአብሔር ስሙ የተባረከ ይሁን። ስለዚህ ለዚህ እኮ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2:2 ላይ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ምን ብዬ ነበረ? ቆርጬ ነበር። በቃ ወሬ እርሱና እርሱ ብቻ እንዲሆን ሌላ ነገር እንዳላውቅ ወስኜ ነበር። በመካከላችሁ የማወራው ስለ እርሱ ሞትና ትንሣኤ ብቻ ነበር።
ዛሬ ወሬያችን ምንድነው? እስቲ ራሳችንን እንየው ትንሽ ቆም። እኔ ራሴን አያለሁ፣ እናንተም እንዲሁ ይሄን ትምህርት ተዘጋጅም እንደዚህ እያሰብኩ ነበር። እውነት ክርስቶስ ብቻ ነው በመካከላችን የሚነገረው? እሱ ብቻ የሚነገር ከሆነ እርሱ ባለበት ኃይል አለ፣ መታደስ አለ፣ ሪሊ መነቃቃት አለ። ግን ይሄ ድባብ አዚም ድንዛዜ የሚያመጡብን ወሬዎች ካሉ ከመስቀል የሚያርቁ። ምክንያቱም ወገኖቼ የኛ የኃይል ምንጭ የኢየሱስ ክርስቶስ የመስቀል ስራ ነው። ጉልበታችን ያለው የመስቀሉ ስራ ላይ ነው። አሁን ወገኖቼ በትላልቅ ምኞቶች ተወስደን ትናንሽ ኑሮ የምንኖረው ህይወታችን ከመስቀሉ ዲታች ስለሆነ፣ ምልልሳችን ከዛ የራቀ ስለሆነ፣ ስለዚህ እንመለስና እግዚአብሔር ኃይላችንን ያድስ። ወደ እርሱ ዘወር እንበልና እግዚአብሔር ነገራችንን ያድስልን። አሁን እኮ በኢየሱስ ስም ብሎ እንኳን ሰይጣንን ለመቃወም አቅም የለም። ጌታ ይገስጸው ኢየሱስ አለ አይደለ? በዓለም ሳላችሁ መከራ አለባችሁ ተብሎ ተጽፏል። እግዚአብሔር ያላሸከመንን ተሸክመን ሂድ ለማለት አቅም የለም። ሂድ አልፈልግም እግዚአብሔር ይገስጽ ለማለት በእኔ ብቻ አልተጀመረም። ከሌጋም ችግር አለ። አንድ ማህበርተኛ ቤተክርስቲያን እኮ የጋነም ደጆች የማይቋቋሟት የተባለላት ነች። ዛሬ ሰፈር ጂኒ እየተቋቋመ ነው ወገኖች። ስናልፍ ሊወድቁ የሚገባቸው ሰፈራችን መጥተው ሲያስሩ ውስጣቸው ነው ቁጭት ሊገባ ይገባል። ውስጣችን ሆነ ለምን የሚል እንዴ ሐዋርያትም እኮ እንደኛው ሰው ነበሩ። እነሱ እኮ በዘመናቸው አዩና ያኛውን ኪዳን እንደ ኤልያስም እንደኛው ሰው ነበር አሉና በእነሱ ያለውን ፕሮግራም ምን አሉ አስቀጠሉ። እነ ጳውሎስም እንደኛው ሰው ነበሩ። ልዩነት የፈጠረው በእነሱ የሰራው የእግዚአብሔር መንፈስ ነው። እግዚአብሔር ደግሞ መንፈሱን ሳይሰስት ምን ብሎ ልኮልን ከዚህ መንፈስ ጋር ከመንፈሳዊ ዓለም ጋር ኮኔክት ለማድረግ ወገኖቼ አዎ መንበርከክ ይጠይቃል። አዎ የሆኑ ጥቅሞችን ከምቾቶቻችን መውጣትን ይጠይቃል። አዎ ማለዳ ላይ ከሞቀ አልጋ ውስጥ መውጣትን መንበርከክን ይጠይቃል። አዎ እንቅልፍ እያለንም ቢሆን ታግለን አንዱ ምዕራፍ ሁለት ምዕራፍ እያነበብን መሄድ ይጠይቃል። የሚገርማችሁ ሌላ ነገር ስታነቡ ይሄ ምንም መገለጥ አያስፈልገውም። የተገለጠ እኮ ነው። ሌላ ነገር ስታነቡ መጽሐፍ ሙሉ ለመጸለይ ለማንበብ ወይም ለፊክሽን ታሪክ የሆነ ነገር ስለ ቢዝነስ ሲሆን በቃ አይናችን ሙሉ ኃይላችንን አድርገን ማንበብ ከቻለን ልክ መጽሐፍ ቅዱስ ስናነብ እንቅልፍ ካለን ይሄ እንደው መገለጥ ይጠይቃል ወገኖች። 2 ሰዓት ቲቪ ላይ ተጠደን ለማየት አቅም ሲኖረን 30 ደቂቃ መንፈሳዊ ነገር ለማየት ይሁን የምናዛጋ ከሆነ something's wrong። የሆነ ነገራችንን የወሰደው ነገር አለ ማለት ነው። ለምን ኦፖዚቱን አትሄዱ? አታነብም ሲል አነባለሁ። አጸልይ ለመጸለይ ነው ልንገራችሁ። ለመጸለይ ምንም ቴክኒክና ታክቲክ አያስፈልግም። ለመጸለይ ነው። አንዳንድ ሰው ዛሬ አንድ እውነት ልንገራችሁ። እቺ 15 ደቂቃ እና 10 ደቂቃ ጸሎት ጸለይን ካላችሁ እነሱ ከኪችናችሁ ሳትወጡ ከቤታችሁ ሳትወጡ የምታልቅ ደቂቃ ነች። ልክ ስትንበረከክ እሳቱን አጥፍተዋል እንደ ይላል። ዞር ብለህ ታያለህ። እሱን ልጆቹ ተኝተዋል እንዴ? ከዛ ታስባለህ። ቂቂው ይላል ስልክም ማለት ነው። ማን ቴክስት አደረገ? ተንበርክከሻል። እኔ ብቻ ነኝ እንዴ? አይመስለኝም። የሁላችንም ነገር ነው አይደል? ከዛ የሆነ ነገር ከዛ ውስጥ ታግለ ሳትወጣ ክብር ለእግዚአብሔር ይሁን አሜን ብለን ይመጣልሃል። ማታ አገር ቤት ትገባለህ። ሲያቃዥ ማለት ነው። በተለያየ መንገድ ከዚህና ከዚህ ሲያስፈራራ የሆነ ነገር ሲያሯሩጥ ከዛ ሌሊትን ማታ ላይ ስላላሰርከው ሌሊቱን ሲጫወት ነበር። የተለያዩ ሐሳቦችን
እኮ እኛ ውስጥ ባይገባ እኮ አካባቢውን አትሞስፌሩን ተጽዕኖ መፍጠር ይችላል። ይሁን ሰይጣንን እያጎላው ታርለ አንተ ካነስክ እሱ ይጎላል። ጋራንቲው ባንተ ያለው ካላወቅ በእኛ ውስጥ ያለው ለሌሎች ለሰፈር ሁሉ ተጠርተን እኛ ለራሳችን ለዚህ እኮ ነው እግዚአብሔር ቃል አንተ ባለ መድኃኒተኛ ራስን ምን በል አድን። ወገኖቼ ዛሬን ስናስብ እግዚአብሔር ይሄንን ቀን እያሰብን ሞር አዲስ ነገር ለመፍጠር አለ የተፈጠረውን ነገር ለማጉላት ለተጠራንለት ጥሪ ትክክለኛ ምላሽ ለመስጠት ውስጣችንን ልናስጨክነው ይገባል። አለበለዚያ ግን ወገኖቼ መንፈሳዊ ዓለም ላይ ያሉትን በስማ የሚገርም እኮ ነው። ሐዋርያው ጳውሎስ እንዲና እንዲ እያለን ታሪክ አውሪዎች ሆነን በህይወታችን ታሪክ ሳይሰራ ማለፍ አያሳዝንም? ታሪክ እንድናወራ አልተጠራንም። ታሪክ እንድንሰራ እግዚአብሔር ጠርቶናል። አሁን እንኳን ልባችሁ ርድ ያለ እውነት ነው እንዴ ምናምን ትላለች። መጽሐፍ ቅዱስ የሚለን ይሄንን ነው። በእኛ ያለው ብርቱ እንደሆነ ነው መጽሐፍ ቅዱስ ይነገራል። አሜን ነው። በቃ ይሄንን ቆፍጠን ብለን ብዙዎች እኮ እኛን የእግዚአብሔር ልጆች መገለጥ የሚጠባበቁ ብዙዎች አሉ። ስለዚህም የዛሬዋን ቀን ስናስብ እነዚህ 5 ነገሮችን እንድናስብ በጌታ ፍቅር አሳስባችኋለሁ። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። ኢየሱስ ክርስቶስ የዘላለም ጌታ ነው። እስቲ እንነሳና ጥቂት ደቂቃ እንጸልይ እስቲ። እግዚአብሔር የሚገርማችሁ ሰሞኑን በጣም አንድ ነገር እያሰብኩ ነበረ። የሳምሶንን ታሪክ እያሰብኩኝ ያ ጀግና የማይሆን በማይሆን ሰዓት የማይሆን ሰፈር ተገኝቶ እንደማይሆን ሆነ። ግን በጣም መጨረሻው ግን የሚገርም ነበር። ይኸውላችሁ ጠላቶቻችሁ ሊደመድሙ ይችላሉ። በቃው ይሄ የመጨረሻው ነው ብለው ሊሳለቁባችሁ ታሪካችሁን በማይሆን ሊደመድሙ እንደደመደሙ እርግጠኛ ሊሆኑ ይችላሉ። ጠላቶቻችሁ ይጨርሱ፣ እናንተ ግን አትጨርሱ። እናንተ መጨረሻዬ ነው አትበሉ፣ እነሱ ይበሉ። ሃሌሉያ! የነሱ መጨረሻ የኛ መጨረሻ የእግዚአብሔር መጀመሪያ ይሆናል። ለአንዳንዶቻችሁ ዛሬ ይሄ ይሆንላችሁ። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ዛሬ ወገኖቼ ዘወር የምንልበት ወደ መስቀሉ ዘወር የምንልበት በዛሬው ቀን ኃይላችንን የምናድስበት ከእርሱ ጋር ተነካክተን የምንወጣበት ከሰዓት በኋላ ነው። ስሙ ይባረክ። ኢየሱስ ክርስቶስ ከሙታን ተነስቷል። የሌሎቹ ሁሉ መቃብሩ አለ፣ አጥንታቸው አለ፣ ነገራቸው ሁሉ እዛ ውስጥ አለ። የኔና የናንተ ጌታ መቃብሩ ባዶ ነው። መቃብሩ ባዶ ነው። እርሱ ከተነሳ እኛም አብረነው ተነስተናል። ለአዲስ ሕይወት ተነስተናል። ለትንሣኤ ሕይወት አብረነው ተነስተናል። ዛሬ ይህንን ኃይላችንን ሊያድስ እግዚአብሔር በመካከላችን አለ። ስሙ የተባረከ ይሁን። ወገኖቼ ያለፉት ወራቶች ያለፉት ቀናቶች በብዙ ድካም አልፈን ሊሆን ይችላል። ዛሬ ግን መንፈስ ቅዱስ ኃይላችንን ያድሳል። ዛሬ አዲስ ምዕራፍ ሃሌሉያ በሕይወታችን ይጀምራል። ዛሬ ወገኖቼ የመሰዊያ ስፍራችንን መንፈስ ቅዱስ ያድስልናል። የመንበርከኪያ ስፍራችንን በእሳቱ ሃሌሉያ ይቀጥርልናል። ከእርሱ ጋር እንድንገናኝ እንድናወራ የእግዚአብሔር ፕሮግራም ነው። እኛ ብናቆም እርሱ እኛን መጠበቁን አላቆመም። ኦ ሃሌሉያ! ስሙ የተባረከ ይሁን። እጆቻችሁን አንሱና ጌታ ሆይ ኃይሌን አድስ በሉት። ኃይሌን አድስ፣ ኃይሌን አድስ። የልጅነት ወራቴን ያኔ አንተን ሳውቅ የነበረኝን ፍቅር ለመንበርከክ ለመጸለይ ቃልህን ለማንበብ ያለኝ ያ ፍቅር በውስጤ ይታደስ በሉት። አድስልኝ፣ አድስልኝ፣ ንካኝ ዛሬ ሬባዶ ሶፖጎዶሎቦስ እግዚአብሔር መንፈስ ቅዱስ ሆይ ሴትና ወንድ ልጆችን ዛሬ ንካቸው። አቅም ጨምርልን ጌታ ሆይ። ደክመናል፣ ዝለናል። ዛሬ ጉልበታችን ይታደስ። እግዚአብሔር አባት ወደ አንተ የምንጮህበት በእምነት ወደ አንተ የምንገሰግስበት እግዚአብሔር አባት ሆይ ቤተ ክርስቲያንን የጋንም ደጆች እስከማይቋቋሟ ኃይሏ ይታደስ ጌታ ሆይ። ኃይሏ ይታደስ። በኤሪያ ላይ ብዙ ስራ አለ ጌታ ሆይ፣ ብዙ ስራ አለ።
ነገር ግን ጌታ ሆይ ለማማጥ አቅም ባጣንበት በዛ አቅጣጫ ዛሬ በኢየሱስ ክርስቶስ ስም በሴትና በወንድ ልጆች ላይ ኃይል ይምጣላለሁ፣ ጉልበት ይለቀቅላለሁ፣ አቅም ይለቀቅላለሁ ጌታ። ኦ ሃሌሉያ ሃሌሉያ። መንፈስ ቅዱስ ሆይ እርዳን ጌታ ሆይ እንደዚሁ በድካም እንዳንጨርስ ሩጫችንን በኃይል እንድንጨርስ ጌታ ሆይ ዛሬ በኢየሱስ ክርስቶስ ስም ይህንን የትንሣኤ ቀን ስናስብ ኃይላችን ይታደስ ጌታ፣ ጉልበታችን ይታደስ ጌታ። እያንዳንዱ ሕይወቱን የሚያስመልጥበት ብዙዎችን የሚታደግበት አቅም ይለቀቅለት እላለሁ። ጉልበት ይለቀቅልን ጌታ ሆይ እግዚአብሔር አባት ሆይ ብዙዎች እኛን ተስፋ የሚያደርጉ የእኛን እግሮች የሚጠባበቁ አሉ። እግዚአብሔር አባት ሆይ ዛሬ እግሮቻችን ይፈቱ፣ አንደበቶቻችን ይፈቱ ጌታ፣ አመለካከታችን ይለይ ጌታ ሆይ እግዚአብሔር አባት ሆይ በኢየሱስ ክርስቶስም ሰው ከሚሸት ማንነት ገላግለን በኢየሱስም ወደ መስቀሉ ፊታችንን ዘወር ማድረግ እንድንችል አቅም ስጠን ዛሬ እግዚአብሔር። በእኛና በመስቀሉ መካከል የገቡ ሰዋዊ የሆኑ ነገሮች ሁሉ በስም ስልጣን ይጠረጉ ዛሬ በኢየሱስ ስም ይጠረጉ፣ በኢየሱስ ስም ይነሱ ጌታ ሆይ ለሴትና ለወንድ ልጆች አቅም ይለቀቅልን እግዚአብሔር አባት ሆይ። ኖ እምቢ ለማለት እግዚአብሔር ሆይ ጉልበት ይጨመርልን ጌታ እግዚአብሔር አባት ሆይ ዛሬ ሞትና ትንሣኤን ስናስብ የተደረገልንን የሆነውን ነገር ማሰብ እንድንችል ራሳችንን ፈልገን እንድናገኝ አይኖቻችንን ክፈትልን፣ ጆሮቻችንን ክፈትልን እግዚአብሔር ሆይ ስለምታደርግ አመሰግንሃለሁ። ከዚህ በፊት እንደነበርነው ስለማንቀጥል እናመሰግንሃለን። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ለእግዚአብሔር ክብር ስጡ። ይገባዋል። ሃሌሉያ